21ኛ ጥያቄ ዳዊት a 27 years old adult indicated in his interview with a well-known TV show about his career success saying, "The source of my success is a personal understanding about my potential, which helps me to know in which area I should invest my skill, knowledge, and in general, I know when an opportunity is a good fit for me." In this case, which life skill component is more evident? A. Emotional intelligence. B. Self-control. ሲ ሴልፍ አዌርነስ፣ ዲ ሴልፍ ስቲም። መልሱ የትኛው ነው የሚሆነው? እናንተ ሞክሩት። ትክክለኛው መልስ ሲ ሴልፍ አዌርነስ ነው ማለት ነው። ምክንያቱም ሴልፍ አዌርነስ የምንለው ላይፍ ስኪል ስለምንድን ነው የሚያወራው? ስለ የራስን አቅም መረዳት፣ አንደርስታንዲንግ ሴልፍ ፖቴንሻል ኤቢሊቲ፣ የራስን ዊክኔስ እና ስትሬንግዝ ለይቶ ማወቅ ሴልፍ አዌርነስ ነው ማለት ነው። በዚህ ኬዝ ዳዊት በኢንተርቪው ያለው ምንድን ነው? የስኬቴ ምክንያት የራሴን ፖቴንሻል ለይቼ ማወቄ ነው ያለው አይደለ? ስለዚህ ይህንን ኤክስፕሌን የሚያደርገው ላይፍ ስኪል ሴልፍ አዌርነስ ነው ማለት ነው። ሌሎቹ ሊሆኑ አይችሉም። ለምሳሌ ኤ ላይ ያለው ኢሞሽናል ኢንቴሊጀንስ ሊሆን አይችልም። ኢሞሽናል ኢንቴሊጀንስ ምንድን ነው? ስሜትን የመረዳትና የመቆጣጠር አቅም ማለት ነው። ዳዊት ስለዛ ነገር ምንም ስላላነሳ እሱ መልስ ሊሆን አይችልም። ቢ ላይ ያለውም ሴልፍ ኮንትሮል መልስ ሊሆን አይችልም ማለት ነው። ሴልፍ ኮንትሮል ምንድን ነው? ራስን መግዛት። ይሄም ሊሆን አይችልም። ሴልፍ ስቲምም ሊሆን አይችልም። ሴልፍ ስቲም ማለት ራስን ማክበር፣ ለራስ ቫሊዩ ቦታ መስጠት ነው። ትክክለኛው መልስ ሲ ነው ማለት ነው። ሴልፍ አዌርኔስ ነው ሊሆን የሚችለው። 22ኛ ጥያቄ 22ኛ A visually impaired beggar on the streets of Addis Ababa is pleading in a usual way with a piece of paper attached on a floor in front of him, which reads, "I am blind, help me." But no one is giving him a cent for a long hour. A stranger who bypassed has observed that the technique used by the beggar is not effective in inducing the bypasser to give him money. Thus, the stranger changed the beggar's posture to, "Today is a beautiful day, yet I can't see." Then he collected large sum of money. How could you describe the stranger's characteristics? He is more A. critical thinker, B. creative thinker, C. both critical and creative thinker, D. neither critical nor creative thinker. መልሱን እናንተ ገምቱት። የትኛው ነው ሊሆን የሚችለው? the correct answer is C ነው ማለት ነው። both critical and creative thinker። ለምን? ምክንያቱም ይሄ ሰውዬ መጀመሪያ ምንድነው የተረዳው? የብላይንዱ የነስውሩ የመጀመሪያው ፖስተር እንዳልሰራ ሪያላይዝ አድርጓል። ሪዘኔብል ሆኗል ማለት ነው። ምክንያታዊ ሆኗል። ዴን ምን አድርጓል? አዲስ ነገር ፈጥሯል። ቱዴይ ኢዝ ኤ ቢዩቲፉል ዴይ የት አይ ካንት ሲ። አዲስ ሎጎ ነው የተፈጠረለት ማለት ነው። አዲስ ፖስተር ነው ክሬኤት ያደረገለት። ክሪኤቲቭም ክሪቲካልም ቲንከር ነው ማለት ነው። ስለዚህ መልሳችን ሊሆን የሚችለው ቦዝ ነው። 23ኛ Mengistu is an admitted patient in St. Emmanuel Mental Hospital. Since the time when he was admitted, he has been taking both psychotherapy and capsulas treatment. The psychotherapy treatment focuses on identifying the behaviors that are causing Mengistu's problems and then replace them with appropriate behaviors by applying the principles of operant conditioning. This type of psychotherapy belongs to A. Humanistic existential model, B. psychodynamic model, ሲ ባዮሎጂካል ሞዴል፣ ዲ ቢሄቨራል ሞዴል። መልሱ የትኛው ነው ሊሆን የሚችለው? ትክክለኛው መልስ ዲ ቢሄቨራል ሞዴል ነው ማለት ነው። ለምን? መንግስቱ እየወሰደ ያለው ምንድን ነው? መጀመሪያ ካፕሱልና ሳይኮቴራፒ እየወሰደ ነው። ነገር ግን መንግስቱ መጥፎ ቢሄቨር ስላለበት ፎከስ የተደረገው ምንድን ነው? አይደንቲፋይንግ ቢሄቨርስ ዳት አር ካውዚንግ መንግስቱስ ፕሮብሌም፣ መንግስቱ ላይ ችግር እያመጡ ያሉ ቢሄቪየሮችን ባህሪዎችን መለየት፣ ጸባያትን መለየት እና ዴን ሪፕሌስ ዜም ዊዝ አፕሮፕሪየት ቢሄቪየር፣ እነዚያን ደግሞ በጥሩ ባህሪ ሪፕሌስ ማድረግ ላይ ነው ፎከስ ያደረገው። በምንድነው በጥሩ ባህሪ ሪፕሌስ የምናደርገው? በኦፓረንት ኮንዲሽኒንግ፣ በማስተማር አዲስ ባህሪን በማስተማር ማለት ነው። ይሄ ታይፕ ኦፍ ቴራፒ ምን አይነት ሞዴል ነው የሚባለው? ቢሄቪየራል ሞዴል ነው የሚባለው ማለት ነው። ሌሎቹ ሊሆኑ አይችሉም። ለምሳሌ ኤ ሁማኒስቲክ ኤግዚስቴንሻል ሞዴል። ይሄ ሁማኒስቲክ ኤግዚስቴንሻል ሞዴል ምን ላይ ነው ፎከስ የሚያደርገው? አንድ ሰው የራሱን ፖቴንሻል እንዲረዳ
እና እሱ ያለበትን ፖዚሽን እንድረዳና ከዛ እንደወጣ ሄልፕ ማድረግ ነው። ሶ ቢሄቨር ምናምን ኮንዲሽኒንግ ላይ አይሳተፍም ማለት ነው። እሱ ሊሆን አይችልም። ቢ ላይ ያለው ደግሞ ሳይኮዳይናሚክ ሞዴል። ሳይኮዳይናሚክ ሞዴል ፎከስ የሚያደርገው ምንድነው? አንኮንሽስ ማይንድ እና ፓስት ኤክስፒሪየንስ ላይ ነው። ሶ ይሄም ሊሆን አይችልም ከተሰጠን ጥያቄ አንጻር። ሲ ላይ ያለው ደግሞ ባዮሎጂካል ሞዴል ይላል። ባዮሎጂካል ሞዴል ፎከስ የሚያደርገው ምንድን ላይ ነው? መድኃኒት መስጠት ምናምን ላይ ነው። ሶ እዚህ ጋር ፎከስ የተደረገው ምንድነው? አይደንቲፋይንግ ቢሄቪየር እና ያንን ሪፕሌስ ማድረግ ላይ ነው። ስለዚህ እሱም መልስ ሊሆን አይችልም። ትክክለኛው መልስ ቢሄቪየራል ሞዴል ነው ማለት ነው። 24ኛ ኢንስትራክተር ፕሬስስ ዘ ስቱደንት ሳምታይም አፍተር ዋን ኮሬክት አንሰር አዘር ታይምስ አፍተር 3 ኮሬክት አንሰርስ ኤንድ ሶ ኦን። ዚስ ታይፕ ኦፍ ስኬጁል ኦፍ ሪኢንፎርስመንት ኢዝ ኤ ቫሪያብል ሬሽዮ ስኬጁል፣ ቢ ፊክስድ ሬሽዮ ስኬጁል፣ ሲ ቫሪያብል ኢንተርቫል ስኬጁል፣ ዲ ፊክስድ ኢንተርቫል ስኬጁል። ሶ መልሱ ምንድን ነው? እናንተ ሞክሩት። ትክክለኛው መልስ ኤ ቫሪያብል ሬሽዮ ስኬጁል ነው ማለት ነው። ሶ እዚህ ጋር አስተማሪው ተማሪዎችን የሚያደንቀው መጀመሪያ በአንድ ጥያቄ ሲመልሱ፣ ከዛ ደግሞ 3 ጥያቄ ሲመልሱ፣ ምናልባት ከዛ በኋላ ደግሞ በ5 እንደዛ እየቀያየረ ነው የሚያደንቃቸው። ሶ እንዲህ አይነት የሪኢንፎርስመንት አይነት የትኛው ነው? ቫሪያብል ሬሽዮ ስኬጁል ነው የምንለው ማለት ነው። ቫሪያብል ሬሽዮ ስኬጁል ማለት ከተለያየ ከመልስ ብዛት በኋላ መጀመሪያ በአንድ ጥያቄ ከዛ በ3 ጥያቄ እንደዚህ እያደረገ። አሁን ሌሎቹ ሊሆኑ አይችልም። ለምሳሌ ፊክስድ ሬሽዮ ስኬጁል የምንለው በቃ በተመሳሳይ መልስ ብዛት ላይ ማድነቅ አለበት። ለምሳሌ በየሁለት ጥያቄ መልሱ የሚያደንቅ ከሆነ ይሄ ፊክስድ ሬሽዮ ስኬጁል ይባላል ማለት። መጀመሪያ በሁለት ቀጣይም 2 ሲመልሱ የሚያደንቅ ከሆነ ፊክስድ ሬሽዮ ነው ማለት ነው። ቫሪያብል ኢንተርቫል ስኬጁል የምንለው ደግሞ በተለያየ በጊዜ ገደብ ኢንተርቫል ሲሆን በጊዜ ነው ማለት ነው የሚታየው በታይም። ለምሳሌ መጀመሪያ በ2 ደቂቃ ካደነቀ ቀጣይ ላይ በ5 ደቂቃ ቀጣይ ላይ በ8 ደቂቃ ደቂቃውን እየቀያየረ የሚያደንቅ ከሆነ ቫሪያብል ኢንተርቫል ነው። ፊክስድ ኢንተርቫል ማለት ደግሞ በተመሳሳይ በሰዓት ገደብ ለምሳሌ በየ5 ደቂቃው የሚያደንቅ ከሆነ ሁሌ በየ5 ደቂቃው ፊክስድ ማይቀየር ማለት ነው። ሶ አሁን በሰዓት ሳይሆን እያደነቀ ያለው በመልስ ብዛት ነው። ሶ ቫሪያብል ሬሽዮ ስኬጁል ነው ማለት ነው ትክክለኛው መልስ። 25ኛ ጥያቄ people who donate anonymously to charity are probably motivated by A. social motivation, B. secondary motivation, C. extrinsic motivation, D. intrinsic motivation። መልሱ የትኛው ነው ሊሆን የሚችለው? እናንተ ሞክሩት። ትክክለኛው መልስ ዲ ኢንትሪንሲክ ሞቲቬሽን ነው ማለት ነው። ምክንያቱም ኢንትሪንሲክ ሞቲቬሽን የምንለው በራስ ፍላጎት በውስጥ ተነሳሽነት የሆነን ነገር የምናደርግ ከሆነ ያ ሞቲቬት ያደረገን ነገር ኢንትሪንሲክ ነው ማለት ነው፣ ውስጣዊ ነው። ስለዚህ ጋም የተባለው ምንድን ነው? አኖኒሜስሊ በራስ ተነሳሽነት ሳይታዩ ተደብቀው የሚያደንቁ ሰዎች በራሳቸው ተነሳሽነት ነው ማለት ነው፣ የሌላ ነገር ፈልገው አይደለም። ስለዚህ መልሳችን ኢንትሪንሲክ ነው። ሌሎቹ ሊሆኑ አይችሉም። ለምሳሌ ሶሻል ሞቲቬሽን የምንለው ምን አይነት ነው? የሆነ ሰው በማህበረሰቡ ዘንድ ተቀባይነት ለማግኘት እውቅና ለማግኘት ስል የሆነ ነገር የሚያደርግ ከሆነ ያ ሶሻል ሞቲቬሽን ነው ማለት ነው። እዚህ ጋር ያለ ሰው ግን አኖኒመስሊ ነው፣ ተደብቆ ነው የሚያደርገው፣ ሳይታወቅ ነው የሚሰራው። ሶሻል ሞቲቬሽን ሊሆን አይችልም። ሴኮንደሪ ሞቲቬሽን ደግሞ ለቫሊዩ ስንል ለካልቸር ስንል የሆነ ነገር የምናደርግ ከሆነ ሴኮንደሪ ሞቲቬሽን ነው ማለት ነው። እሱም ሊሆን አይችልም። ኤክስትሪንሲክ ሞቲቬሽን ደግሞ ውጫዊ ሪዋርድ ሽልማት ፈልገን የምናደርግ ከሆነ ኤክስትሪንሲክ ሞቲቬሽን ይባላል። እሱም ሊሆን አይችልም ማለት ነው። ትክክለኛው መልስ ዲ ኢንትሪንሲክ ሞቲቬሽን ነው። 26ኛ ሚስተር ቶሎሳ ዩዥዋሊ ሎክስ ኤንድ አንሎክስ ዘ ዶር 5 to 10 times before leaving home and even returns from his way to the workplace to his home to check whether the door was locked properly. This statement best describes A. generalized anxiety disorder, B. obsessive compulsive disorder, C. post-traumatic stress disorder, D. agoraphobia። መልሱ ሊሆን የሚችለው የትኛው ነው? እናንተ ገምቱት። The correct answer is B. obsessive compulsive disorder ነው። ለምን obsessive compulsive disorder የምንለው የዲስኦርደር አይነት አንድ ሰው የማይፈልገውን ነገር በተደጋጋሚ በማሰብ እና ያንን ነገር የሚያደርግ ከሆነ ያ ሰው ያለበት ኦብሰሲቭ ኮምፐልሲቭ ዲስኦርደር ወይም ኦሲዲ ነው ማለት ነው። ለምሳሌ
ሌሊት ላይ ከተኛ በኋላ አንድ ሰው በሩን ዘግቻለሁ ወይስ አልዘጋሁትም እያለ በተደጋጋሚ ያስብና ከዛ ሄዶ ቼክ የሚያደርገው ከሆነ ይሄ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው ማለት ነው። እዚህም ቶሎሳ እንደዛ አይነት ችግር ነው የገጠመበት። ምንድነው ቶሎሳ ቤቱን ከመልቀቁ በፊት 2-3 ጊዜ ይዘጋዋል፣ ይከፍተዋል፣ ይዘጋዋል፣ ይከፍተዋል። ኢቨን መንገድ ላይ ወጥቶ እንኳን ተመልሶ ቼክ ያደርገዋል። ወር ከስራ ቦታም ተመልሶ አልዘጋሁትም ወይ ምናምን ብሎ ቼክ ያደርጋል። ይሄ ምንድነው ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው ማለት ነው። ሌሎቹ ደግሞ ሊሆኑ አይችሉም። ለምሳሌ ጀነራላይዝድ አንዛይቲ ዲስኦርደር ኤላ ያለው ምንድነው አንድ ሰው በተለያየ ነገር በጣም የሚጨነቅ ከሆነ ጭንቀት ውስጥ የሚገባ ከሆነ ጀነራላይዝድ አንዛይቲ ዲስኦርደር ይባላል ማለት ነው። ሲላ ያለው ደግሞ ፖስት ትራውማቲክ ስትሬስ ዲስኦርደር የምንለው ምን አይነት ዲስኦርደር ነው? ከአንድ ትራውማ በኋላ ለምሳሌ ከጦርነት በኋላ ሊሆን ይችላል፣ ከአደጋ በኋላ ሊሆን ይችላል እና የሚከሰት የዲስኦርደር አይነት ፖስት ትራውማቲክ ስትሬስ ዲስኦርደር ነው የሚባለው። አጎሮፎቢያ የምንለው ደግሞ ማርኬት ፕሌስ ፊር ማለት ነው፣ ወይም ሰው የሚበዛበትን ቦታ መፍራት አጎሮፎቢያ ነው የሚባለው። ከጥያቄ አንፃር ትክክለኛው መልስ ቢ ነው ማለት ነው። ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። 27ኛ assume that Almaz had been watching cooking show on television when she was a child. After some years, when asked to make a dish for an event, she exhibited the knowledge. In this scenario, Almaz's way of learning is best expressed by A. operant conditioning, B. classical conditioning, C. latent learning, D. insight learning. መልሱ የትኛው ነው ሊሆን የሚችለው? ገምቱት። ትክክለኛው መልስ ሲ ላተንት ሌርኒንግ ነው ማለት ነው። ምክንያቱም ላተንት ሌርኒንግ የምንለው የሌርኒንግ አይነት የሆነ ነገር የሆነ ኖሌጅ መጀመሪያ ሂድን ይሆናል ወይም ጀስት ዝም ብሎ ይቀመጣል። ከዛ ባስፈለገን ታይም ላይ ወይም ለሆነ ችግር ተጋላጭ ስንሆን ያ የተቀመጠው እውቀት ወደ ተግባር ይቀየራል ማለት ነው። መጀመሪያ ምንም ሳንሞክረው ጀስት የተቀመጠ እውቀት ሂድን ሆኖ የተቀመጠ እውቀት ባስፈለገን ታይም ወደ ተግባር ይቀየራል ማለት ነው። እዚህም ላይ በአልማዝ ህይወት የተከሰተው ተመሳሳይ ነገር ነው። በልጅነቷ ቲቪ ሾው ላይ ኩኪንግ አየች፣ ምግብ ስትሰራ ማለት ነው። ከዛ በኋላ የሆነ ኢቨንት ላይ ምግብ እንድታዘጋጅ ስትጠየቅ ያንን እውቀት ተጠቅማ ሰራችው። ይሄ እውቀት ሂድን የሆነው ወደ ተግባር ለወጠችው ማለት ነው። ትክክለኛው መልስ ላተንት ሌርኒንግ ነው ማለት ነው። እና ሌሎቹ አማራጮችም ሊሆኑ አይችሉም። ለምሳሌ ኤላ ያለው ኦፓረንት ኮንዲሽኒንግ። ኦፓረንት ኮንዲሽኒንግ የምንለው ምንድነው? አንድን ባህሪ ማስተማር ማለት ነው። የሆነን ነገር በመሸለምና በመቅጣት የሆነን ባህሪ ማስተማር ወይም የሆነን ባህሪ ማጥፋት this is known as ኦፓረንት ኮንዲሽኒንግ ነው የሚባለው። የአልማዝ ደግሞ ከዛ ጋር አይገናኝም። ክላሲካል ኮንዲሽኒንግ ምንድነው? የሆነ ሁለት ስቲሙሎችን አሾሴት በማድረግ አንድ ላይ በማድረግ አዲስ ባህሪን ማስተማር ነው። እሱም ሊሆን አይችልም። ሌላ ያለው ደግሞ ኢንሳይት ሌርኒንግ። ኢንሳይት ሌርኒንግ የምንለው ምን አይነት ሌርኒንግ ነው? ችግር ስመጣ ለዛ ችግር በብልጭታ መልክ መልስ ስመጣልን ወይም በቶሎ መልስ ስመጣልን ዳስ ነው ኢንሳይት ሌርኒንግ ይባላል ማለት ነው። ለጥያቄው ትክክለኛው መልስ ሊሆን የሚችለው ሲ ላተንት ሌርኒንግ ነው። እሺ 28ኛ ጥያቄ when your psychology instructor teaches you the theory of personality by comparing the psychoanalytical theory of personality with the cognitive and behavioral therapy, which method of note taking is appropriate for you? A. charting method, B. acronomy using method, C. outlining method, D. Cornell method of taking notes. ትክክለኛው መልስ የትኛው ነው? እናንተ ስሩት እስቲ። ትክክለኛው መልስ ኤ ቻርቲንግ ሜተድ ነው ማለት ነው። ለምን? ቻርቲንግ ሜተድ የምንለው ሁለት ወይም ከሁለት በላይ የሆኑ ነገሮችን ሪሌሽንሺፕ፣ ዝምድና፣ ግንኙነት በአጭሩ የምናስቀምጥበት የኖት ቴኪንግ መንገድ ነው እና ሌሎቹ አማራጮችም ሊሆኑ አይችሉም። ለምሳሌ ቢ ላይ ያለው አክሮኖሚ ሜተድ ዩዚንግ ሜተድ። ይሄ አክሮኖሚ ዩዚንግ ሜተድ የምንለው የኖት ቴኪንግ ሜተድ እንዴት ነው? የሆነን ፊደል የሆነን ቃል እየሸመደድን የምንወስደው ወይም የሆነን ቃል እየጻፍን የምንወስደው የኖት ቴኪንግ ሜተድ ነው። ይሄ ሁለት ነገሮችን ኮምፔር ለማድረግ ኮንትራስት ለማድረግ ብዙም አንጠቀመውም። አውትላይኒንግ ሜተድ የምንለው ደግሞ በጣም ሰፋ ያለን ሀሳብ ዋና ዋና ኮንሴፕቱን በመጻፍ ኖት የምንወስድበት መንገድ ነው። እሱም ኮምፔር እና ኮንትራስት ለማድረግ ብዙም አይሆንም። ሲላ ያለው ደግሞ ኮርኔል ሜተድ ኦፍ ኖት ቴኪንግ። ይሄ ኮርኔል ሜተድ የምንለው የሆነን ቻፕተር ሀሳቡ ይሄ ነው፣ የዚህ ቻፕተር ሀሳቡ ይሄ ነው፣ ዋና ክሊው ሀሳቡን ብቻ በመውሰድ የምንወስድበት ኖት ቴኪንግ ሜተድ ነው። ይሄም አይሆንም ማለት ነው። ኮምፔር እና ኮንትራስት ለማድረግ ምርጡ ሜተድ ቻርቲንግ ሜተድ ነው ማለት ነው። ትክክለኛው መልሳችን ኤ ነው።
29ኛ a perspective which states that the case of psychological disorder is mainly arising from the problem in information processing and developing self-defeating thought which lead to the development of negative emotion and self-destructive behavior is the A. learning perspective, B. cognitive perspective, C. psychoanalytical perspective, D. biological perspective። መልሶ የትኛው ነው ሊሆን የሚችለው? ቢ ኮግኒቲቭ ፐርስፔክቲቭ ነው። ትክክለኛው መልስ ኮግኒቲቭ ፐርስፔክቲቭ ነው ማለት ነው። ሶ ኮግኒቲቭ ፐርስፔክቲቭ ምን ብሎ ነው የሚያምነው? ሳይኮሎጂካል ዲስኦርደር የሚመጣው አንድ ሰው በሜንታል ፕሮሴሲንግ ችግር፣ በአስተሳሰቡ ችግር ሊሆን ይችላል። ኦር ለምሳሌ የሆነን ፕሮብሌም ሶልቭ የማድረግ ችግር ሊሆን ይችላል። በዛ የሚመጣ የዲስኦርደር አይነት ነው ብሎ ነው ሳይኮሎጂካል ዲስኦርደርን ዲፋይን የሚያደርገው ማለት ነው። ሶ እዚህ ጥያቄም ላይ ምንድን ነው ሬዝድ የሆነው ኢንፎርሜሽን ፕሮሴሲንግ ፕሮብሌም ዲቨሎፒንግ ሴልፍ ዲፊቲንግ ታውት ራስን የሚጎዳ የራስን የሚወቅስ ሀሳብ በማሳደግ ነው የሚመጣው ሳይኮሎጂካል ዲስኦርደር ነው የተባለው። ስለዚህ ከዛ ጋር የሚሄደው ኮግኒቲቭ ፐርስፔክቲቭ ነው ማለት ነው። ሌሎቹ አማራጮች ሊሆኑ አይችሉም። ለምሳሌ ለርኒንግ ፐርስፔክቲቭ የምንለው ወይም ቢሄቪራል ፐርስፔክቲቭ ምን ብሎ ነው የሚያምነው? ሳይኮሎጂካል ዲስኦርደር የሚመጣው ማልአዳፕቲቭ የሆነ ቢሄቪየሮችን በመማር ወይም ቢሄቪራል ቼንጅ በማምጣት ነው። በሀሳብ ሳይሆን በቢሄቪየር ነው የሚመጣው። ይህንን ደግሞ መቀየር የምንችለው መልካም ቢሄቪየር ወይም ጉድ ቢሄቪየርን በማስተማር ነው ብለው ነው የሚያስቡት። ከጥያቄ አንጻር ይሄ መልስ ሊሆን አይችልም። ቢ ሳይኮአናሊቲካል ፐርስፔክቲቭ። ሳይኮአናሊቲካል ፐርስፔክቲቭ ምን ብሎ ነው የሚያስበው? ሳይኮሎጂካል ዲስኦርደር የሚመጣው በአንኮንሽስ ኮንፍሊክት ነው ወይም በፓስት ኤክስፒሪየንስ ፕሮብሌም ነው ብሎ ነው የሚያስበው። እዚህ ጥያቄም ላይ እንደዚህ አይነት የተብራራ ነገር የለም። ዲ ባዮሎጂካል ፐርስፔክቲቭ። ባዮሎጂካል ፐርስፔክቲቭ ምን ብሎ ነው የሚያምነው? ሳይኮሎጂካል ዲስኦርደር የሚመጣው በምክንያት ነው በአይምሮ ችግር ወይም በፊዚዮሎጂካል ቼንጅ ነው ወር በኒውሮ ትራንስሚተር ቼንጅ በአይምሯችን ውስጥ ያሉ ኬሚካሎች በመለዋወጥ ዶፓሚን፣ እነዚያ ኬሚካሎች በመቀያየራቸው ነው ብሎ ነው የሚያምነው። እሱም መልስ ሊሆን አይችልም። ትክክለኛው መልሳችን ኮግኒቲቭ ፐርስፔክቲቭ ነው ማለት ነው፣ ቢ ነው። 30ኛ ጥያቄ ዋን ኦፍ ዘ ፎሎዊንግ ስቴትመንት ኢዝ ናት ትሩ አባውት ሾርት ተርም ሜሞሪ። ስለ ሾርት ተርም ሜሞሪ ትሩ ያልሆነው የትኛው ነው? ኤ ኢት ሃዝ ሊሚትድ ካፓሲቲ ኤንድ ዱሬሽን፣ ቢ ኢንፎርሜሽን ስቶርድ ኢዝ ሬዲሊ አቬይላብል ፎር ዩዝ፣ ሲ ኢት ኢዝ ፖሲብል ቱ ፕሮሎንግ ኢት ፎር ሎንግ ፔሪድ ኦፍ ታይም ባይ ሪሄርሳል፣ ዲ ኢት ኢዝ ዘ ዳይሬክት ሪፕሊካ ኦፍ ዘ ኢንፎርሜሽን ፍሮም ዘ ኤንቫይሮንመንት። ትክክለኛው መልስ የትኛው ነው ሊሆን የሚችለው? ትሩ ያልሆነው ናት ትሩ። The correct answer is D. It is the direct replica of the information from the environment የሚለው ትክክል አይደለም ማለት ነው። ይሄ ዳይሬክት ሪፕሊካ ቀጥታ የሚወስደው ከኤንቫይሮንመንት ማን ነው? ሴንሰሪ ሚሞሪ ነው እንጂ ሾርት ተርም ሚሞሪ አይደለም። ሾርት ተርም ሚሞሪ በማድረግ ነው የሚወስደው፣ ኮድ በማድረግ እና ፕሮሴስ በማድረግ ነው የሚወስደው። ሌሎች አማራጮችን ብንመለከት ሁሉም ትሩ ነው ስለ ሾርት ተርም ሚሞሪ። የተጠየቅነው ግን ኖት ትሩ የሆነው ነው። ለምሳሌ ኤላ ያለው ኢት ሃዝ ሊሚትድ ካፓሲቲ እና ዱሬሽን። ይሄ ትክክል ነው። ሊሚትድ ካፓሲቲው ሊሚትድ ነው፣ ፕላስ ደግሞ ለተወሰነ ጊዜ ነው ኢንፎርሜሽን የሚይዘው። ቢ ኢንፎርሜሽን ስቶርድ ኢዝ ሬድሊ አቬይላብል ፎር ዩዝ። ኢንፎርሜሽኑ ለመጠቀም ዝግጁ ነው። ይሄም ትክክል ነው ስለ ሾርት ተርም ሜሞሪ። ቢ ሲ ኢት ኢዝ ፖሲብል ቱ ፕሮሎንግ ኢት ፎር ሎንግ ፔሪድ ኦፍ ታይም ባይ ሪሄርሳል። ሪሄርሳል በማድረግ ለሎንግ ተርም እንዲቆይ ማድረግ ይቻላል። ይሄም ትሩ ነው። ትክክል ያልሆነው የትኛው ነው? ዲ ነው ማለት ነው።